ስለ አፋር ክልል ሲነሳ ወደ አእምሯችሁ የሚመጣው ምንድነው? ማለቂያ የሌለው በረሃ፣ ባህላዊ የአሞሌ ጨውና የግመል ካራቫኖች? ይህ ታሪካችን ነው። ግን ዛሬ አፋር ሌላ አዲስ ታሪክ እየጻፈች ነው። ለዘመናት የአፋር ወጣቶች በዓለም አስቸጋሪ በሆነው የአየር ንብረት ውስጥ ይህንን ነጭ ወርቅ በባህላዊ መንገድ በጥበብ ሲያመርቱ ኖሯል። ይህ ጨው በግመል ተጭኖ ሀገርን ሲመግብ የኖረ ታሪካዊ ሀብታችን ነው። ነገር ግን ይህ አስቸጋሪ ጉዞ አሁን ወደ ዘመናዊ ምዕራፍ ተሸጋግሯል። አሁን ወደ በራህሌ ወረዳ ስንመጣ የምናገኘው ይህንን ነው። ያ ባህላዊ አሰራር ዛሬ ወደ ግዙፍ የኢንዱስትሪ ፋብሪካ ተቀይሯል። ከአስዓሌ የሚመጣው ድፍድፍ ጨው በዘመናዊ ማሽኖች ታጥቦ ተገምግሞ እና ለጤና እጅግ አስፈላጊ የሆነውን አዮዲን ተጨምሮበት እዚህ ይዘጋጃል። ይህ ፋብሪካ ጨው ማምረቻ ብቻ አይደለም፣ የአፋር ወጣቶች የቴክኖሎጂ ባለቤት የሆኑበት፣ ለአካባቢው ሰፊ የሥራ ዕድል የፈጠረና ክልላችን ወደ ዘመናዊ የኢንዱስትሪ ማዕከልነት የቀየረ ትልቅ የኩራት ምልክት ነው። ከባህላዊ ካራቫን እስከ ዘመናዊ ፋብሪካ የደረሰው የአፋር እድገት ያስደንቃችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ተጨማሪ ታሪኮች ፎሎው ማድረግ እንዳረሱ። ሰላም።